ማን መጣሽ? ማን መጣሽ? ያምካል እንዴ? ያምካል ወይ? ምንድነው ያመኝ? ሆናል ሰው ይናተኛ እባክህ። ማን መጣሽ? አሁን ምን ሰራለሁ? ማን እንዴ? አብረን አንድ ያደርነው ትናንትና ማታ። እኔ ካንቺ ጋር አላጥርኩም እንዴ? ዳመራ አብርተን መተን እዚህ። ታዲያ ቤቱን ማን ያሳይክ? እኔ ካላሳየውክ እንዴ? ለምን ከነ ጽጌ ከእናንተ ጋር አይደል እንዴ መጣ ነው ወደዚህ? ጽጌ እዛኛው ቤት ነው የተኛው። እኔ እናንተ እዚህ ነው የተኛ ነው። ናተኛ አልተኛም። ምን ያልፈልግም ይሄማ እንዴ? ማታ አብረን አንድ ያደርነው ልክ ደይ ነው። ካንቺ ጋር ነው አልተኛም። እየቀለሽ አይደለማ? እና ገብተኛውና ሄርሜላ እየቀለሽብኝ ነው። ናተኛ አትቀልድብኝ ና አይቷል ከኔ ጋር ማታ እንደተኛ። ለምንድን ነው እንደ አዲስ ሰው የምትሆነው? ጠጥተሃል እንዴ? ያሟል ማታ አብረን ስተኛ ምንም የምታስታውሰው ነገር የለም። ስለዚህ ዳመራ መብራቱንም አታውቅም ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ለየት ባለ ቦታ ነው የመጣነው። ገጠር ገብተናል። እንኳን አሰላንህም ያው በጉራገኛ እንኳን አደረሳችሁ ማለት ነው፣ ለማታውቁት ማለት ነው። እንግዲህ ዛሬ ገጠር ገብተናል። ዛሬ ሳይሆን 2 ቀን ሆኖናልና ሰብሰብ ብለን ገብተናል። በጣም ደስ ይላል ቫይቡ። እንደምታዩት ኮባ ስር እንገኛለን። ብርዱን አልቻልኩትም። ዛሬ ደግሞ ትንሽ ፀሐዩ ነው እንደዚህ ያስለበሰኝ ማለት ነው። እና በጣም ደስ ይላል። ዛሬ ተመልሼ መጥቻለሁ። አብርሽ እሺ እንዳለኝ ታውቃላችሁ። ሁላችንም ተሰስመተናል። ነጽጌ ያልመጣ ማን ነው? ያልመጣውን ከመጥራት ማለት የመጣውን ከመጥራት ያልመጣውን ብጠራ ይሻለኛል። አይ ቲንክ ሁሉም እና ሃይሚ ነብሩክ ነጽጌ ሁሉም ጀማዎች እንደገና ደግሞ ከአዲስ አበባም ደግሞ አብርሽም የራሱን እንግዳ ይዞ መጥቷል። ሀያቴ ቤት ነው ያለነው እና በጣም ደስ ይላል። በጣም ደስ በሚል መልኩ በዓልን አክብረናል። ዛሬ ደግሞ የሆነ ተንኮል አስቤ ነው የመጣሁት። አብርሽ ተኝቷል። ሌሎቹ ደግሞ እዛኛው ቤት ናቸው፣ ምግብ እየበሉ ነው። እሱ ደግሞ አርፍዶ ነው ማታ የተኛውና የሆነ ፕራንክ አስቤ ያለው ከዚህ በፊት ከአብርሽ ጋር ፕራንክ አድርጌውም አድርጎኝም አያውቅምና የሆነ ነገር አሰብኩኝ። ያው እኔ እንጃ ብቻ የሚመጣብኝን ነገር አላውቅም፣ ግን እስቲ የሆነ ተንኮል አስቤያለሁ። ምን አሰብኩኝ መሰላችሁ ቤተሰቦች? ተኝቷል። አይ ቲንክ ስንት ሰዓት እንደሆነ ብቻ አላውቅም። አርፍዶ ነው የተኛውና እሄድበታለሁ የተኛበት ቤት። ከዛ በኋላ አጠገቡ ሂጄ እተኛለሁ። ከዛ ማታ አብረን ያደርነው እለዋለሁ። ክደዋለሁ በቃ አይኔን ሳላሽ ማለት ነው። ይሄን አስቤያለሁ። ምን እንደሚለኝ አላውቅም። የሚያብድ ነው የሚመስለኝ። ምክንያቱም ማታ ብቻውን ነው የተኛውና በፍጹም ሊጠረጥር አይችልም። እንደገና ሁሉም ደግሞ ስለሌሉ ቢያንስ የሆነ አይዋከብም። ሄጄ አጠገቡ ለጥላለሁ። ምንም በቃ ማታ አብሮ እንዳደረሰው ማለት ነው። ካልሆነ ቻፕስቲኬንም አጥፈዋለሁ። ከዛ ያው አትክደኝም መቼስ ስለዋለሁ። ምን እንደሚል አላውቅም። ብቻ በጣም ይደነግጣል ብዬ አስባለሁ። ከዚህ በፊት ፕራንክ አድርጌውም አድርጎኝም ሀሳቡን መጥቶልኝ አያውቅም። ግን አሁን ገጠር ቁጭ ስል በቃ ኔትወርክም ስለሌለ ተንኮል ነው እየመጣልኝ ያለው ቤተሰቦች። ስለዚህ ወደ አብርሽ የሚተኛበት ክፍል እንሂድ፣ አብረን ነገሮች እናያለን። በዛውም ገጠሩ ላሳያችሁ። አየሩ በጣም ደስ ይላል ቤተሰቦች ከምላችሁ በላይ። እስቲ ቀስ ብለክ ቫይቡን ለማሳየት ብትሞክር ደስ ይለኛል። በጣም 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 ነው ደስ የሚሉት። ከብት ግን ለምን እንደሆነ አላውቅም፣ ቀይ ከብት ብቻ ነው እየገጠመኝ ያለው። ጥቁር ከብት እንፈልግ እንዴት ነው? ትግስት አላችሁ? እንሂድና ብቻ ቫይቡ ደስ ይላል። እንደገና ደግሞ ቆጮ ሲጋገር አይተናል። እና ደግሞ ምንድነው ያየሁት ሌላ? ብቻ በጣም አየሩ ደስ ይላል። ጌታ ኔትወርክ ምናምን ቢኖር አትውጡ የሚያስብል ነውና ደስ ይላል። ብቻ ከዚህ ቅርብ ነው፣ ብዙ አላስለፋችሁ። እና ደግሞ ማየት የምትፈልጉት ነገር ካለ እኔ ለማሳየት ወደ ኋላ አልልም። አየሩ ደስ ይላል፣ ኮባው ምናምን ደስ ይላል። ከዛ ከአብርሽ ጋር ደግሞ የኮባ ውስጥ የሰራነው ቪዲዮ አለ፣ የቲክቶክ ቪዲዮ እና ደስ ይላሉ በጣም። እና ጉራግኛ ደግሞ ጨፍርላችኋለሁ ብዬ ነበርና እዚህ ጋር ከምጨፍር አሁን ፕራንኩን እናድርገውና ካልሆነ በቲክቶክ ቪዲዮ ደግሞ ጉራግኛ ኃይሌን አሳያችኋለሁ እንዴት እንደምጨፍር ማለት ነው። እና ቤተሰቦቼ እኔ ከብት አላሳያችሁም ከኋላ ማለት ነው። ምንም ማድረግ አልችልም። ግን ስታስቡት አብርሃም ምን ሚል ይመስላችኋል? ማለት እኔ እንጃ ያምሻል። እኔ በጥፊ የሚመታኝ እየመሰለኝ ነው። ሴት ልጅ ላይ እንኳን እጁን አያነሳም። ስለዚህ እንደዚህ አይነት ተንኮል ሰራበት አስቤያለሁ። እና የኔ ውድ ቤተሰቦች ወደ አብርሽ ወደ ተኛበት ክፍል እየሄድኩ ነው። ትንሽ ጉንፋን ይዞኛል። ወንዴ ፈያነህም
አዲጨ በድላሌንጣ የት መስገን ክብር ለሱ ተረፍቼ ነበር። በድላሌንጣ አዲም በድላሌንጣ ፈያነህም እንኳን አብሮ አሰላንህም። ደህና ነህ? እኔ የምለው እንዴ አብርሽ ተነስቷል? ተኝቷል ነው እንዴ? ስለዚህ በጣም ጥሩ አጋጣሚ ነው ቤተሰቦቼ። ምን እንደማደርገው ወደ ቤት እንዳትመጣ ወደዛ ክፍል እንዳገባ ጉዳይ አለኝ እሺ። እና ቤተሰቦቼ ተኝቷል። ምንም አልፈራውም እውነት ለመናገር ምክንያቱም ኔትወርክ የለም። በቃ ምንም ከበላን ከጠጣን በኋላ ከመተኛት ውጪ ምንም እንድናደርግ አንችልም። በዚህ ጠራራ ፀሐይ ሊጨፈር አይችልም። ይሄን ሀሳብ ለዛ ነው ይመጣልኝና አላቅም ብቻ እስቲ አብረን እንየው። ብሎ የተኛ ነው ይመስለኝ ምክንያቱም ትናንትና አምሽቶ ነበር የተኛው። እንግዲህ ቤተሰቦቼ ደርሻለሁ። ዝበላታል ዝበል እንዳይሉ እና ምን አስብ ያለው መሰላችሁ ቤተሰቦች፣ አብርሽ እዛኛው ክፍል ነው የተኛው። ካሜራው ግን እንዴት ነው የሚያደርገው? ቆይ አንዴ በሩ ክፍት የሆነበት ክፍል ነው አሳያችሁ። ካሜራውን በመስታወት በኩል ታደርገውና እኔ በበሩ በኩል ገባለሁ። እኔ በዛ በኩል ዞሬ እገባለሁ። ቀስ አድርገህ ካሜራውን ቀስ አድርገህ ስራውን ላንተ ትቼዋለሁ። ሮጬ በዛ በኩል እገባለሁ። እንዳይታይብህ በዚህ መስታወት በኩል ቅረጸው። አንድ እንዳትጮሁ እናንተ እንዳታዋረደኝ በስትክክል ቅረጽ በመስታወቱ በኩል። ለጥ ብሏል። ምን ማድረግ እንዳለብኝ አላውቅም። ለቀፋው እንዴ ቤተሰቦች ምንድን ነው? ማነው መጣሽ? ማነው መጣሽ? ያምካል እንዴ? ያምካል ወይ? ምንድን ነው ያመኝ? ሆነሃል ሰውዬ ና ተኛ እባክህ። ማነው መጣሽ? እዚህ ማነው መጣሽ ማለት አልገባኝም። ያምካል እንዴ? በጠዋት ነው አርጊ የምትለኝ? ተኛበት። ልጆች ይዘራሉ። ምን ፈልገህ ነው? ምን ሆነሃል በዚህ ጠዋት? እኮ ማነው ያመጣሽ እዚህ? ኧረ ልተኛበት። አብርሻ ምን ሆነሃል በዚህ ጠዋት? እንዴ አበና እንዴ ማታ ልተኛ ነው። እኔ ከዚህ ጋር የምትተኛው ያምካል? የቀለድክብኝ ነው? የእውነት እየቀለድኩ አይደለም። ኧረ በስመ አብ መስታወት ከፍተህ ምናምን ምንድን ነው ያመሃል እንዴ? ኧረ ልተኛበት አብርሃም፣ በዚህ ሰዓት አትቀልድብኝ። ጠጥቼ ነበር እንዴ? አብርሃም እንደ ያደር ነው። ምን ሆነሃል? ልክ ነኝ ነው? ምን ሆነሃል እንዴ? አውቀህ ነው አብርሽ?
እኮ ምን ሆነሃል? ለምን አትተኛም? ጌታን እንቅልፍ የመጣው አሁን በዚህ ሰዓት የምትቀልድበት ሰዓት ነው እኮ። ማን ያመጣሽ ነገር? ማን ያመጣሽ? ማታ አብረን አንድ ያደር ነው። አንቺ እዛኛው ቤት አይደል እንዴት ነሽ? እኔ እዚህ ዣ እንደ የመጣሁት እኔ አይደለሁ ያመጣሁክ። እንዴ ምን ሻል? አንቺ ያምሻል? እየቀለድሽብኝ ነው። በጠዋት አንተ ነህ እየቀለድክብኝ ያለው። ልተኛበት። አሁን መጥተሽ ነው? አሁን ምን እሰራለሁ? የማል እንዴ አብረን አንድ ያደር ነው ትናንትና ማታ። እኔ ከአንቺ ጋር አላደርኩም እንዴ። ዳመራ አብርተን መተን እዚህ። ታዲያ ቤቱን ማን ያሳይክ? እኔ ካላሳየሁክ እንዴ። ለምን ከነ ጽጌ ከእናንተና ጋር አይደል የመጣ ነው ወደዚህ? ጽጌ እዛኛው ቤት ነው የተኛት። እኔ እናንተ እዚህ ነው የተኛ ነው። እና ቤልስ አትካደኝ። እና ቤል እዛኛው ቤት ሁለተኛው ከአቤል ጋር ማታ እዚህ አብረን እኮ ነው የመጣ ነው። አቤል ብሩክ ሁላችንም ተሰብስበን እዚህ ነው የመጣ ነው። ኧረ አብርሃም በጌታ አትቀልድብኝ። እኔ እንቅልፌ መጥቷል። ናተኛ አልተኛም። ምን ያልፈልግም ይሄማ እንዴ ማታ አብረን አንድ ያደር ነው። ልክ ደይ ነው ከአንቺ ጋር ነው ያለ። አልተኛም። እየቀለድሽ አይደለም? እና ገብተኛውና ሄርሜላ እየቀለድሽብኝ ነው። ናተኛ አትቀልድብኝ። ና ምንድነው ንገሪኝ። እሺ እኔ በዚህ ሰዓት ከየት እመጣለሁ እንዴ? ማታ እንደዚህ አንድ የለበሱት። እሺ ስልክ ስንት ሰዓት ሆኖ ነው? ያምካል እንዴ? ሰዓትህን ታዲያ ማን አወለቀው? እዛ ጋር ያለው ሰዓት ማን አወለቀው ታዲያ? ራሴ ነው ማታስተኛ እኮ ናተኛ። ከዛስ ሌላ ምን አወለቀ? ቀበቶህንም አውልቀሃል። ልክ ደይ ነው ናተኛ። እዚህ ጋር ሄርሜላ ያምሻል እንዴ? አረፈት ጋር የማይሆን ነገር አትቀልጅብኝ አብርሽ። እኔ እንቅልፌ ማርያም መጥቷል፣ ደክሞኛል። በዛ ላይ አምሽተን የተኛ ነውና እኔ አልተኛውም ከአንቺ ጋር ሄርሜላ። እንደዚህ ይቻላል? እንደዚህ መካድ በአመት ባለት ክደኝ ነው። ቆይ ልጆቹ የት ሄዱ? እሺ ሌሎቹ የት ሄዱ? የሉም፣ እነሱ እዛ ቁርስ እየበሉ ነው። እኔ ደክሞኛል እኮ። ማን አመጣሽ? እሺ አንቺ እዚህ ማን አመጣሽ? ማታ ዳመራ በራን፣ ራስ በላን፣ መጣን፣ ተኛን እዚህ ጋር። በቃ ምን አደረግን? ከመተኛ ፍጅ ከኔ ጋር ለምን ተኛሽ? እዛ ከሴቶቹ ጋር ታርቅ ነበር እንዴ? ያ ሁሉ ሰው ታዲያ ሴቱም ወንዱም አንድ ላይ የተኛው። ውሸታም አልተኙም። ሴቶቹ እዚህ ሌላ ቦታ ነበሩ። እኛ ወንዶቹ ተሰብስበን የመጣ ነው። አውቀሽ ነዋ። ወንዶቹ የት አለ? አሁን ለምሳሌ እኮ የት ሄዶ ነው? ወንዶቹ የት ሄዶ ነው አሉ? እዛ ቁርስ ሊበሉ ወጥቶ ይሆናል። እኔ ምን አውቃለሁ? እኔም ካንተ ጋር እንደ የተነሳሁት ቀድመኛ አንተ እንደ የተነሳው ምን እያደረግክ ነው? አብርሃም በጌታ እንተኛበት እንዴ? እንተኛ ከሆነ ተኛ። ከራበክት ሂድ ቁርስ ብላ እኮ። ከኔ ጋር ለምን ተኛሽ ነው ያልኩሽ። ከኔ ጋር ለምን ተኛሽ? አንተ ራስህ ከኔ ጋር ለምን ተኛክ? ያማል እንዴ? እንዴ ከኔ ጋር ለምን ተኛሽ? አንተ ነህ ከኔ ጋር የተኛው። አብረን ነው በቃ የተኛ ነው። ምንድነው እዚህ ማጥቼ ብቻዬን እኮ ነኝ። ማታ አብረን አንተኛ አትለኝም እንዴ? ማታ ስንተኛ እንዴ? እዛ ጋር የነበረው ፍራሽ ሌላ ሰው የነበረው እዛ ጋር ፍራሹም የለም፣ ማንም አልነበረም። ይሄ ክፍል ሁለት ሰው ያስተኛል ተባለ። ያ ሁሉ ስንት 20 ምናምን ህዝብ ቦታ ተለያዩ። ሁሉም ቦታ ያዙ። እኔ እናንተ ነበር የቀራ ነው። እዚህ መተን ተኛን፣ አለቀ። ማታ አልተኛም አትለኝም ነበር እንዴ? እኮ ራሴን አቅ ነበር አይደል? አልጠጣሁማ። አሁን ነው የጠጣህ እየመሰለኝ ያለው። ተኛ አሁን የጠጣህ እየመሰለኝ ነው። ማታ ምንም ደህና ነበርክ። በቃ እናተኛ አምሽተን ነው የተኛው። ቤተኛው ሁለተኛ ሾንች እንዴ ያየኛ እንዴ? አብና ምን አይነት ጥያቄ ነው የምጠይቀኝ? በእግዚአብሔር እኔ እንቅልፌ መጥቷል። ምን ልታረጊ መጣሽ ነው ያልኩሽ። ነገርኝ ነው። ምን ልታረጊ መጣሽ? ምን አላቀልኝ ጌታን አቀልኝ እንጂ ያምሻል እንዴ? ስንት ሰዓት ነው የመጣሁት? እኔ ምን እንዴ ምን ልታረጊ እዚህ መጣሽ? ቆይ እስኪ ሴቶች ክፍል እዛ ነው የተኛችሁ። እዚህ ባላድር እኔ እዚህ ባላድር ኖሮ ይሄ በሮቹ ምናምን ማን ይከፍትልኛል? ሁሉም እኮ የሉም አይደል እንዴ? እንዴት ነው የምታስበው? ማታ ገብተን ተኛን፣ አለቀ በቃ እንዴ። አሁን እንደማያስታውስ ሰው ለምንድን ነው የምትሆነው? አብርሃም በጌታ እንዴ ያማል እንዴ? ናተኛ አብረኸኝ ያደርከው ምን ነው እኮ ያልተኛ ምዛኛው ቤቱ ሰጂኝ በቃ እነሱ ጋር ሰጂኝ አይቷል። ከኔ ጋር ማታ እንደተኛ ለምንድን ነው እንደ አዲስ ሰው የምትሆነው? እንጂ ያምሻል እንዴ? ወይኔ አብርሃም ሁሉም ቦታ ሲይዙ ማለት ነው። ይሄ አንድ ፍላሽ ነበር የቀረው። ከዛ ተኛል። እኔም በቃ እንደወንድ ቁጠረ ማታ ስተኛ ምንም ያልመሰለ ካሁን ነው እንዴ በጠዋት እንትን የምትለኝ? እኔ በዚህ ጠዋት አሁን ቀልድ ምናምን አልፈልግም። የተኛበት እኮ ነግረሻቸው ነው አብረን የተኛ ነው ብለሽ ለምን አይታውቃል? እንጣላለን፣ የምር እንጣላለን። ስነ ስርዓትሽ ነው ያለሽ። ለአንቺ ነሽ እንደዛ ያልሻቸው። አብረን የተኛ ነው አልኳቸውም። አይታውቃል። እነሱ ዛኛው ቤታ አይተኙት እነማን ነው ያዩኝ? አይታውቃል። በቃ ማታ ስንተኛ አብረን አንድ የተኛ ነው። አብራም በእናትህ አትቀልድ። ሰው ይናውጣ
እንዴ ወይ እኮ ማታ ስተኛ እንደዚህ ያልመሰለ ጠዋት ምን ተፈጠረ? መጋኛ ነበር እንዴ? እሺ የት ሄዱ እነሱ? ሌሎቹ ማናቸው እነሱ? ሌሎቹ እዛኛው ቤት ይሆናሉ። እኔ ምን አውቃለሁ? ስልክ ይሄን ጋር አይደለም። ናተኛ በእናትህ ከብርሽ በቃ ውይ በጣም የጠዋት ሰው ነህ ጌታን የጠዋት ሰው ነህ በጣም። የምን ስልክ ያሟል እንዴ? ኧረ ብርሽ በጌታ እንዴ ሁሌ እንግዳ አትሁን። ምን ሆነሃል? ማታ ነው ጠጥቼ ነበር የምትለኝ? አሁን ነው እየጠጣክ ያለው? አሁን ነው የጠጣክ እየመሰለኝ ያለው። የት ነበርክ ሲጀመር ጠዋት? ቆይ ከመናሳቴ በፊት ከእንቅልፌ ጠጥተህ ነው የመጣኸው? አረቄ ጠጥተሃል መሰለኝ። አረቄ ጠጥተሃል መሰለኝ። ማታ ደህና ነበርክ። አሁን ጠዋት ስትነሳ በጣም እንትን እያልክ ነው፣ እያካበድክ ነው። ተኛ በእናትህ አሁን እንደዛ አትይኝ። እሺ በቃ ሂጂ አሁን ቶሎ ብለሽ ግን እኔ እንቅልፌ መጥቷል። ቤት ውሰጂኝ፣ ያኛው ቤት ውሰጂኝ፣ ያኛው ቤት ውሰጂኝ። እኔ እንቅልፌ መጥቷል። አብርሽ ትንሽ ተኛ ውሰጂኝ። በእግዚአብሔር የማን እንደ አብርሃም በጌታ አታስቀኝ። እኔ ሁኔታዎች ሁሉ እያሳቁኝ። ውሰጂኝ። ለምንድን ነው የምወስድህ? ማታ እዚያ እንደ የተኛው እዚህ ነው ያልተኛውኝም። እኔ አሁን ነው የመጣሽው እራስሽ። ማንም አልነበረም እንዴ? እኔ ከእንቅልፌ ቀስቅሳ አሁን ነው የመጣሽው ትለኛለህ እንዴ? ቆይ እኔ የምልህ አብርሽ ስማኝ እንዴ። ምንድን ነው የምልሽ? እዚህ ማን ነው ቀድሞ ከእንቅልፌ የተነካው? አንተ አይደል እንዴ የተነሳው ከእንቅልፍ? እና እኔ ድንገት ከየት መጣሁኝ ይባላል። አሁን እንደሰከረ ሰው እንደዚህ አታውራኝ። ጠጥተሃል እንዴ? ያሟል። ማታ አብረን ስተኛ ምንም የምታስታውሰው ነገር የለም። ስለዚህ ደመራ መብራቱንም አታውቅም ማለት ነው። አብረን መተኛታችን እንዴት ነው ማለት ነው? ደመራማ ሲበራ ምን አብረን አልነበር? ከዛም በኋላ እዛኛው ቁጭ ብለን ሊነጋ ሲል ነው ወደዚህ የመጣ ነው እኮ። ሊነጋ ሲል ስንት ሰዓት መጣነሽ? 10 ሰዓት ነው ምናምን ነው ወደዚህ የመጣ ነው። እኛ ወንዶች ተሰብስበን ማለት ነው። ሴቶቹ ደግሞ እዛኛው ቤት ነው የተውናቸው ነበር። በቃ ከወንዶቹ ጋር ተደባልቄብክ ይሆናል። እኛ እዚህ ነው የተኛሁት። አንቺ ወንድ ነሽ እንዴ? ምናልባት ከተደባለቀብክ እና በእናትህ ሞቆኝ ነበረ አስወጣኝ። ባልመጣም ይሻለኝ ነበረ። ያምካል አብርሽ ሌላ ነገር እኮ ነው የሚያስቡት። አሁን ምን ያስባሉ? ምንድነው ኖርማል። እኔ ጓደኛ ከተካለ ምን ችግር አለ? ምን አለ? የምሬን ነው። ምን ችግር አለው? ወንድ ነሽ እንደ አንቺ ከነገር ነው። ኧረ አብርሽ በጌታ ታዲያ ማታ አብረን ስተኛ ምን? እሺ እና የሚሴት ናቸው ናይ እዛ ከነ ቡቡ ጋር ናት። እዛ ናት እኮ። እሺ ከአንቺ ጋር እንደተኛ አውቀዋል። እዚህ ነበሩ። እዚህኛ መተኛታችን አይተው እነሱ እዛ ሳሉ ምናምን ተኙ። መኝታ ክፍል ደግሞ እነ ቢኒ ምናምን ተኙ። በቃ ምን አይነት ቀን ነው? ምን ማውቃቸው ነው? ሌላ ጊዜ አይደለም ሌላ ቀን ስተኛ 2 ቀን ብቻዬን አይደል እየተኛሁ የነበረው። አንቺ ለምንድን ነው የመጣሽው ዛሬ? ቦታ አልተመቸኝም ነበር እዛኛው ቤት። እንዴት ነው የማይመችሽ? ሌሎቹ እንደዛ አታኝ ነበር። ራት በልተን በራስ እጅ እዚህ አብረን መጣ። በራስ እጅ እነሱም ነበሩ ጓደኞችም ነበሩ። እነሱ ሳሎን ተኙ። እኔ ደግሞ እዚህ መጥተን አብረን ተኛን። እልካለሁ የምን ቤት? የምታገኛኛው ቤት? የምን ቤት? እና አቤል ያሉበት ቤት ነኝ። ቆይ ትሄዳለሽ። እኛ አሁን እንቅልፍ መጥቷል። ሰው በዚህ ጠዋት አንተ አላሳዝንም እንዴ? እኮ ተነሽ ውሰጂ። ምን አይነት ወልነት ነው? አይደብርሽም? እንደዚህ ታዲያ ቀበቶ ለምን አወለከው? ኧረ እንደዚህ አካለኝ። እንትን ቀበቶ አድርጌልኝ እንዴ? ኧረ አብርሃም በእግዚአብሔር ያሟል እንዴ? እኔ እንቅልፍ መጥቷል። እንተኛ። ቁርስ በልታ አንተ ማጠጥተህ ነው አሁን የመጣው። እየካድከኝ ነው። እሺ ብቻዬን ከመሄድ ከመጣሁ እና እሺ ተኛ። አሁን ቆይ ምን ተፈጠረ? አሁን ምን ተፈጠረ ነው የምትለው? የቀበቶ ጫፍ ሄደ። የቀበቶ ጫፍ ሄደ። ከዚህ የመሰለ እንቅልፍ አንድ ሰው ቢያቅ ነገር ይሻላል። አብረን የመጣ ነው። ምን አንድ ሰው ቢያቅ ምናምን ብለህ ታስፈራራኛለህ? አውቀሽ ነው ያደረግሽው። አብርሃም ምን እያሰብክ ነው? ያማል እንዴ? ማታ አብሬሽ አልተኛም ሂጂ አትለኝም ነበር እንዴ? ጠዋት ተነስተህ እንደዚህ ባህሪ ከሚቀያየር እንዴ ምርን ነው እንደዚህ የምንለባብሰው?
ቀስ በልሽ እንዳትወርቅ እንዴ። ወሬ ነው የምትሄደው አሁን? ኧረ አብርሃም በጌታ በኢየሱስ እኔ አሁን ከዚህ እንቅልፍ በእግዚአብሔር ቀስ ሳይኝ ወሬ ነው የምትሄደው? በእግዚአብሔር እንዴ ሁሉም እዛ ቁርስ እየበሉ ነው። የት ነው የምወስድህ? ወይኔ ጉዴ ፈላ። አብርሃም ለምን አትረጋጋም? ስማሙ አንተ ጌታን ስነ ስርዓትን ያዝ እንዴ። ያምካል እንዴ ይኸው ጎጆ ቤት አለ፣ አየሩ ምናምን ደስ ይላል እኮ። እሰይ በቃ ያኔ አልፈልግም። ውስቲ በእግዚአብሔር ተው፣ በጌታ አብርሃም በጌታ ነው። ምን የት ነው የምወስድ? ለምንድን ነው እንደዚህ የምትሆነው? በዚህ ጠዋት ጠጥተሃል እንዴ? አረቂማ ጠጥተሃል። ቁርስ በልተህ ነው የመጣው? አሪኩም ጌታን አሪኩም ነኝ። ያምካል እንዴ? እንደውም ከብቶቹ ይመሰክራሉ። እሰይ በቃ ነው ይሄ። ናሺ በሺ ቆይ ልንገርህ፣ ወይኔ አብርሃም በጌታ በኢየሱስ እኮ ቆይ ተረጋጋ። ትሄዳለህ በል። ፀሐይ ነው ተረጋጋ። ለምን አትረጋጋ እኮ? እኔ ቁርስ ልበላ ነው እዛ። ቁርስማ በልተህ ጠጥተህ ነው የመጣው። አሁን ስለጠጣህ ነው እንደዚህ ሆንከው። ማታ በደህና አንደበትና ገብተህ እንተኛ በእናትህ። ከዛ ትወጣለህ በጌታ። ኧረ አብርሃም በጌታ ቆይ እሺ ቆይ ልንገርህ። ናሺ የሆነ ነገር ልንገርህ። አንዴ ቆምልኝ። አንዴ የሆነ ነገር ልንገርህ። ና ቆይ ምንድነው? ጌታን አንድ ነገር ብቻ ልንገርህ። እሺ ሜላት ታዘገኝ ነው እናትሽ እኮ እና የምትሄደው በቃ ጭራሽ ሳር ላይ ትቀመጣለህ እንዴ? እሺ ቁርሴን ልብላ በቃ። እሺ እዚህ እንተኛ። ብርድ ልብሱን ላምጣው? እሺ ዛሬ ምን ሆናለች? ናቀውኝ በቃ ልንገርህ። ምንድነው? እውነት ከዚህ በላይ አልቻልኩም። ሳቄ መጥቷል እና እሺ አውቀሽ ነው ቤት ዝም ብለሽ መጥተሽ ቁጭ ብለሽ ነው እዛ። ፍራንክ ነው በቃ። ምንም ጠዋት ነው የመጣሁት ከዛኛው ቤት። ካሜራማኑን ማየት ትችላለህ። ጌታን አልቻልኩም፣ ምንም ማድረግ አልችልም። ካሜራማኑ ከዛ በመስኮቱ አሁን ነው መጥተሽ የተኛሽው? ጠዋት አሁን ነው የመጣሁት ከዛኛው ቤት። እዛ ነው ሴቶቹ የተኛ ነው። አሁን ነው የመጣሽው? አሁን ነው የመጣሁት። ይኸው ካሜራ አዘጋጅቼ ምናምን ፍራንክ ላደርግና ጌታና አሁን ማለት ነው ጌታን ቁም ነገር ጫማ ግን አቆሽ ነው። እዛ ቁርስ እየበሉ ነው አትልም? እንኳን ብሎ ነው ያልበለም። ወደ ሀገሬ ነው የሚሄዱ ይላል እንዴ? ዛሬ ስንት አንተ እንደዚህ ራስ ላይ አትተማመንም እንዴ? ይሄ ደግሞ ይሆናል ዘው መልኩ እንዴ? ምን አድርግ ነው የምትለው? ልጁን ልቀቀው። ለምን ይቀርጣል? እሱ በዛ በኩል ተደብቆ ነበር። ስለዚህ አሁን ተረጋጋ። ከዛ እንትን በል አብረን አላደርንም። ጠዋት ነው የመጣሁት። ፕራንክ ላደርግ ብዬ ነው በጌታ። በጣም ነው እንዴ ፕራንክ መታረግ? ኔትወርክ የለ ታዲያ ምን ስራ አጣሁኝ እኮ ማደርገው ነገር ጠፋኝ። ከዛ ማታ መጥቼ ጠዋት መጥቼ አጠገብተኛው ና። እሺ ቆይ ተረጋጋ። ለስንት ደቂቃ ነው የተኛሽው? እንቅልፍ በዛ ወስዶኝ ነበር እውነት ለመናገር። ኧረ አብርሽ በጌታ ቢያንስ ማለት ነው ስማኝ ኧረ አንድ በለው በጌታ ካሜራ ማለት ስማኝ። አሁን አታድክመኝ። ይቅርታ አልኳት እንዴ በጌታ እኮ አንቺ ፕራንክ ስታደርጊ በጣም ጎበዝ ነሽ። ኧረ አሁን ገብተተኛ አዎ ያው ካሜራማኑን ይዤ እሄዳለሁ። ምክንያት ከፈለክ ተኛ። የምር ነገር ሆነሻል እንጂ ግን ቀበቶም ምናምን አውልቀህ ምናምን ስለ ትንሽ ግራ ተጋባ። ለምን ግራ የተጋባው? ስንት ደቂቃ ነው የተኛሽው? 30 ደቂቃ መጣውና ፕራንክ ላደርግ ብዬ ተኝቼ ምቾቱን አየሁት። ከዛ ፍራሹ ነው ያልኩት። የፍራሹን ምቾት አይቼ ካሜራማኑን ረሳሁትና አለጣልኩኝ። እልካለሁ አውቄ ነው ጌታን 2 ደቂቃ ማልተኛውም። ጌታን አውቄ ነው እንደዚህ ምናምን ስነካካክ ነበረው እንድትነቃ ማለት ነው። ሳይክ ምትነቃ ሰው እኔ በሰመመን አዲስ አበባ ያለው የመሰለኝ ነበር። አጠገቤ ሰው ተኝቶ ለጋኝ በቃ ቆይ እሺ ተረጋጋ እስቲ። ወይኔ ለምን በቃ አሁን ፕራንክ ነው። እሺ ከዛ ታይዋለህ ጌታን ደቂቃውን ስንት ሰዓት እንደተኛውኝ ማለት ነው። ጌታን ብዙ ሰዓት አልተኛውም እና ቶሎም ነቃ ከእንቅልፍክ ማለት ነው። ወይኔ ስታያ ግን ስታምር በእኔ በሬተኛ አሁን እዛ ቁርስ እንበላለን በል እኮ። እሺ እየሄድን እናውራ። እየሄድን እኔ ቦኛለ ማታ ነው። እሺ ጋር ሲያል ቆይና ሊያዝክ። ስለዚህ ማለት ነው በእንቅልፍ ልቤ ቀስፈኝ ስለዚህ ጥሩ ፕራንክ ነው የተደረገው። ስለ ፕራንኩ አንዳንድ ነገር በል። ምንም ፕራንካችን ምን አጠፋሁኝ? ደግሞ ብዙ ደቂቃ ላዳርቅ ነበር ግን እኮ አውቄብሻለሁ አይደል? ብታውቅማ እንደ ፕራንክ ነው ብለህ ቢያንስ ካሜራ እንኳን ወደ መፈለግ አለ። ኧረ በጌታ አታድርገመኝ። እኔ አሁን አንተ የምትሸከምበት አቅም የለኝም በል። እሺ ምንድነው የምትይ? አንደኛ ፀሐይ እየመጣ ነው። እሺ ሁለተኛ ይቅርታ። እሺ ሶስተኛ ፕራንኩ ላይ ምን ተሰማ ከልብ ንገረኝ። እኔ ከዛ ድረስ ለፍቼ የመጣሁት ላንተ ነው። አንተም ፕራንክ ነው ማድረግ ነው።
ኔትወርክ የለ ቲክቶክ ላይ ምንም ግራ ሲገባኝ ፍራንክ አደረኩ የኔ ቦርጫ ተሳካደኝ። ስለዚህ ምን አይነት አዘግነች በእግዚአብሔር። አሁን ከእንቅልፍ አልነቃም። ገብተኛ ቁርስ ያበረ ቁርስ አመጣልሃለሁ። ፍራንክ የሌለበት ያበረ ቁርስ እሺ፣ አያቴ ታመጣልሃለች። እሺ፣ እዛ ሂጂ አያትሽ ጋር በላለሁ። ስለዚህ ከዚህ በላይ ምንም ልልክ አልችልም። እሺ፣ ፊት አትሉት። የድሮ ባልና ሚስት ነው እኮ ምን መስለው። የድሮ ባልና ሚስት ባሎች ፊት ሴቶች ሁሌ ኋላ ይሄዳሉና እንመስላለን። እንደዛ ነገሩ ማለት ነው። እኔ ደክሞኛል። ልቀቂኝ። እሺ ወይ እሺ፣ ቀስ በል። ቆይ እሺ፣ ቢያንስ ፊትህን ታጥበህ ትሄዳለህ። እዛች ጋር ፊትህን እሺ፣ እዛ ታጠባለህ። እሺ፣ እሺ፣ አንድ ነገር አትለኝም? ምንም አለች በጌታ። እሺ፣ ተኛ። ወንዝ ውስጥ ነው የምትቀጥለው። እሺ፣ ተኛ። በቃ እንቅልፍ አውሬ ልቀሰቀስኩህ። ተኛ። እሺ፣ ወንዝ ውስጥ ነው የምትቀጥለው። ወይኔ ደስ ሲል አየሩ። ቆይ እስኪ ጠብቀኝ። ወይኔ ጉዴ፣ አየሩ ደስ አይልም? አንቺ ወይ ከዳገት አጠገብ ላይ አስተኛሽና አምጥተሽ በጣም ነው ደስ የሚለው አየሩ። ጌታ ወይ ዲምቢ ለዲምቢ እምበል ዲምቢ ኖራ በፍቅር በደስታ ኖር ካንቺ ጋራ እንደኔው ካረገሽ ትዝታ ካለብሽ ነይልኝ እኔ አካል መስኮርኮርኪ ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ፍቅሬን ልገዳገር አሮጌው ጥብቆ የሚታየው ገላ ዛሬም አልወጣልኝ ሀያል ነው ትዝታ